بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد، إن شاء الله تبارك وتعالى عقيدة المسلم يمسلم سوي أمنة بتملكة كمتوراو كونو رسالة ከዛች ኢንሻአላህ የምንቀጥል ይሆናል ማለት ነው። ካቆምንበት እሱ ምንድን ነበር የተመለከትነው? አራተኛውን ጥያቄና አምስተኛውን ጥያቄ ተመልክተን ነበር። የአራተኛው ጥያቄ የተውሂድ ቃሏ ማናት? የተውሂድን ቃል ጥቀስ ከትርጉሟና ከጽንሰ ሐሳቧ ጋር ብለው ነበር። እንደሚታወቀው የተውሂድ ቃል የምትባለው ላኢላሃ ኢላላህ እንደሆነች፣ ከዛ ደግሞ ማዕናዋም ለማዕቡድ ሐቁን ኢላላህ ከአላህ ውጭ በሐቅ በእውቀት በትክክል ማለት ነው የሚገዙ ጌታ እንደሌለ አላህ ብቻ ነው ብሎ መመስከር እንደሆነ ሸኽየው ገልጸዋል። ከቁርአንም ማለት ነው ፈዕለም አነሁ ላኢላሃ ኢላላህ የሚለውን መረጃ አድርገዋል። ሁለተኛ አላሁ ሱብሓነሁ ወተዓላ የት እንዳለ ጥያቄ አቅርበው ነበር። የአህሉ ሱና ወልጀማዓዎችንም የእምነታቸውን መሰረት ተናግረዋል። እሱም አላሁ ተባረከ ወተዓላ ፈውቀ ልዓርሽ ፈውቀ ጀሚዕል መኽሉቃት ከፍጥራኖቹ ሁላ በላይ እንደሆነ ከዓርሽ በላይ እንደሆነ አጽድቀዋል ማለት ነው። በቁርአን መረጃ አድርገው ሁለት አንቀጾችን ጠቅሰዋል። ነዓም፣ የዛሬው ደግሞ ትምህርታችን አስሱአሉ አሳዲሱ ስድስተኛው ጥያቄ ይሉናል። ማ መዕና ሸሃደቲ አነ ሙሐመደን ረሱሉላህ የሚል የሆነ ጥያቄ ነው ያመጡት። በጣም አንገብጋቢ የሆነ ወሳኝ የሆነ ጥያቄ ነው። ምን አሉ? ማ ምንድነው ይሉናል። ማዕና ትርጉሙ ጽንሰ ሐሳቡ ምንድነው? ሸሃደቲ የመመስከር ጽንሰ ሐሳቡ ምንድነው ይሉናል። ማ ምንድነው? ማዕና ጽንሰ ሐሳብና ትርጉሙ ምንድነው? ሸሃደቲ የመመስከር ጽንሰ ሐሳቡና ትርጉሙ ምንድነው? እኔ መመስከራችን ስንመሰክር ምንድን ጽንሰ ሐሳብ አለው? እነ ሙሐመደን መልእክተኛው ዓለይሂ ሰላቱ ወሰላም እኮ ረሱሉላህ የአላሁ ስብሓነሁ ወተዓላ መልእክተኛ ናቸው ብለን ማለት ነው ስንመሰክር፣ ወይም ደግሞ አንድ ሙስሊም የሆነ ሰው ወይም ደግሞ አንድ ሙስሊም የሆነች ሴት አሽሀዱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁ ብላ ስትመሰክር ምንን ማዕና ያስይዝባታል? ምን ማለት ነው ይሄ? ምንን ያስፈርዳል? የሚል የሆነ ጥያቄ ነው። አንገብጋቢና ወሳኝ የሆነ ጥያቄ ነው። ምክንያቱም አብዛኛው ሰው አሽሀዱ አነ ሙሐመደን ረሱሉላህ እያለ በምላሱ ይናገራል፣ ይመሰክራል። ነገር ግን ይሄ ምስክር የሚያስይዘውና የሚያስፈርደው ግድ የሚያደርገው ነገር አለ፣ መሟላት ያለበት ነገር አለና ስለሱ ማለት ነው የሚያወራ የሆነ ጥያቄ ነው ማለት ነው። ማ መዕና ትርጉሙ ምንድነው? ሸሃደቲ የመመስከር ትርጉሙ ምንድነው? እነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ በመሆናቸው የመመስከር ጽንሰ ሐሳብና ትርጉሙ ምንድነው ይሉናል። ኸይረን መልስ ሲሰጡ ምናሉ? ጀዋብ የዚህ ጥያቄ መልስ ማዕናሃ ትርጉሙ እኮ ጽንሰ ሐሳቡ አሉ። አሽሀዱ አነ ሙሐመደን ረሱሉላህ ሲባል ጽንሰ ሐሳቡና ትርጉሙ ምን ማለት ነው አሉ? ማዕናሃ ጽንሰ ሐሳቧና ትርጉሟ እኮ አነላህ አርሰለሁ ሊልዓለሚነ በሺረን ወነዚራ። ትርጉሙ ይሄ ነው ማለት ነው። እነላህ አላሁ ስብሓነሁ ወተዓላ መሆኑን ማጽደቅ ነው ማለት ነው። አርሰለሁ የላከው መሆኑን ማለት ነው። አሽሀዱ አነ ሙሐመድን ረሱሉላህ ብሎ ሰውየው ሲመሰክር ምን እያለ ነው? አይ መሰክራለሁኝ አምናለሁ ማለት ነው። እነላህ አላሁ ስብሓነሁ ወተዓላ አርሰለሁ መልእክተኛውን ዓለይሂ ሰላቱ ወሰላምን ልኳቸዋል ብዬ አምናለሁ ማለት ነው። ልኳቸዋል ብዬ አምናለሁኝ። ለምን? ሊልዓለሚነ ለዓለማቱ ሁላ በጠቅላላ ማለት ነው። ለዓለሚን ሲባል ለዓለሙ መሬት ላይ ላለ ለሆነ ለሁሉም ሰው ማለት ነው። አላሁ ስብሓነሁ ወተዓላ ልኳቸዋል ብዬ አምናለሁ ማለት ነው። ይሄ ነው ትርጉሙ ማለት ነው። በሺረን አስደሳችና አበሳሪ አድርጎ ማለት ነው። በሺረን ማለት የሚያበስሩ የሚያስደስቱ ማለት ነው። በመልካም ነገር የሚነግሩ፣ ወነዚረን አስጠንቃቂ አድርጎ ልኳቸዋል ማለት ነው። ልኳቸዋል ብዬ አምናለሁኝ ብሎ ማለት ነው። አሽሀዱ አነ ሙሐመደን ረሱሉላህ ማለት ነው።
ወነዚረን ማለት አስጠንቃቂ የሚያስፈራሩ ያኒ ማለት ነው። የሚያበስሩት ማንን ነው? በደስታ የሚያበስሩት በኸይር ነገር በመልካም ነገር በነሱ ያመነን የተከተለን ሰውዬ ጀነት አለልህ፣ ጀነት ትገባለህ፣ ከእሳት ትርቃለህ ብለው ያበስሩታል። ወነዚረን አስጠንቃቂ አድርጎ በማለት የሚያስጠነቅቁት ደግሞ ማንን ነው? በነሱ የካደን ሱናቸውን አልከተልም ያለ ሐቅን አልቀበልም ያለ እስልምና ያልተከተለ ካፊር የሆነን አካል ደግሞ እስልምናን ካልተከተላችሁ ተውሂድን ካልተቀበላችሁ እሳት አለባችሁ፣ ጀሃነም ነው የሚጠብቃችሁ፣ ጀነትን አትገቧትም ብለው ያስጠነቅቋቸዋል ማለት ነው። ስለዚህ አሽሀዱ አነ ሙሐመደን ረሱሉላህ ማለት ይሄን ሁላ የያዘ ነው ማለት ነው። ቀለል አድርገን ልናየው አይገባም። እሱ ምንድነው? አላሁ ሱብሓነሁ ወተዓላ ልኳቸዋል ለልዓለሚን ለዓለማቱ ሁላ መሬት ላይ ያለ ለዓለሙ ሁላ ማነው በጠቅላላ ለአረቦች ብቻ ናቸው እንደሚሉት አይደለም ማለት ነው። አንዳንድ የእስልምና ጠላቶች ሙሐመድ እኮ የአረቦች ነብይ ነው እያሉ ይናገራሉ። ይሄ ስህተት የሆነ ነገር ነው ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም በመሬት ገጽ ላይ ላለ ለሆነ አካል ማነው ሰው ልጅ ተልከዋል፣ ለሰው ልጆችና ለጅኞች ተልከዋል ማለት ነው። ስለዚህ ሊልዓለሚን ለዓለሙ ሁላ ማለት ነው አላህ ልኳቸዋል ማለት ነው። በሺረን አብሳሪና ወነዚረን አስጠንቃቂ አድርጎ ልኳቸዋል የሚል የሆነ ትርጉምንና ጽንሰ ሐሳብን አቅፎ የያዘ ነው ሸሃደቲ አነ ሙሐመደን ረሱሉላህ የሚለው ይሉናል። ናም መልእክተኛውን ያኒ ማኑ ሰውየው አሽሀዱ አነ ሙሐመደን ረሱሉላህ ከአላህ ያኒ ናም መልእክተኛው አለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው ብሎ ሲመሰክር አራት ነገራቶች መሟላት አለበት ይላሉ ዑለማዎች። አሁንም ሊጠቅሷቸው ነው። አራት ነገራቶችን ግድ ያደርጋል። አራት ነገራቶችን ማመንና ማጽደቅን ግድ ያደርጋል ይሄ ምስክር እንጂ እነዚህ ከአራቶቹ አንዱ ከጠፋ የሰውየው አሽሀዱ አነ ሙሐመደን ረሱሉላህ የሚለው ምስካሪ ትክክል አይደለም ይላሉ። ምን አሉ ቀጥለው? ወየጂቡ ግደታ ይሆናል አሉ። ወየጂቡ ማለት ግደታ ይሆናል። አሽሀዱ አነ ሙሐመደን ረሱሉላህ ሲባል ይህ ምስክር ትክክል ሊሆን ዘንዳ ሊሟሉ የሚገባ መስፈርቶች አሉ፣ ግደታ ይሆናል አሉ። አንደኛው ምንድነው? ጣዓቱሁ መልእክተኛውን መታዘዝ አለበት ሰውየው ማለት ነው። መልእክተኛውን መታዘዝን ግድ ያደርግበታል ይሄ ምስካሪው። ፊማ አመረ ፊማ በነገር ውስጥ ማለት ነው። አመረ መልእክተኛው አለይሂ ሰላቱ ወሰላም ባዘዙበት በሆነው ነገር ውስጥ መታዘዝ ግደታ ነው ማለት ነው። እኔ ሙሐመድ የአላህ መልእክተኛ መሆናቸውን እመሰክራለሁ ብሎ ሰውየው ሲናገር ምን ትክክለኛ ለመሆኑ ይሄ ምስካሪ ምን መስፈርት አለው? አንደኛ ጧዓቱሁ መልእክተኛውን መታዘዝ አለበት። ፊማ በነገር አመረ መልእክተኛው ባዘዙበት በሆነው ነገር ሁላ መታዘዝ አለበት ማለት ነው። መልእክተኛው ይሄን አዘዋል ሲባል እምቢ የሚል ከሆነ አልከተልም የሚል ከሆነ ያኒ ማለት ነው ይሄን አዘዋል እየተባለ ወደ ኋላ የሚል ከሆነ ይሄ አሽሀዱ አነ ሙሐመደን ረሱሉላህ የሚለው ምስካሪ ውርቅ ነው ማለት ነው። ትክክል አይደለም፣ በምላሱ ብቻ ነው ያለው ማለት ነው። ስለዚህ መልእክተኛው ይሄን አዘዋል ስንባል አለ ራሱ አይን መቀበል ነው ያለብን አንደኛው አሉ። ሁለተኛው መስፈርት ደግሞ ተስዲቁሁ እውነት ማለት አለበት፣ እውነተኛ ናቸው ብሎ ማመን አለበት። ፊማ በነገር ውስጥ ማለት ነው። አኽበረ መልእክተኛው በተናገሩበት በሆነው ነገር ማለት ነው። መልእክተኛው የሆነ ነገር ሲናገሩ አዎ ትክክል ነው እውነት ነው ብሎ ማለት አለበት እንጂ እየዋሻሉ እኮ ዝም ብለው ነው የሚያወራው ሙሐመድ ዝም ብሎ ነው እያለ ማለት ነው የሚል ከሆነ መልእክተኛውን አለይሂ ሰላቱ ወሰላም ማን ነው ይሄ አሽሀዱ አነ ሙሐመደን ረሱሉላህ የሚለው ምስካሪ ውርቅ መሆኑን ይጠቁማል ማለት ነው። ስለዚህ ተስዲቁሁ ማለት እውነተኛ ናቸው ብሎ ማመን አለበት። ፊማ አኽበር በሚናገረው መልእክተኛው አለይሂ ሰላቱ ወሰላም በሚናገሩ ነገር እውነተኛ መሆናቸውን ሊያምን ይገባዋል ይላሉ ማለት ነው። አሁን መልእክተኛው ሰለም የተናገሩት ስለ ቃሚያ ያኔ ያልተከሰቱ ነገራቶች እንኳን ወደፊት የቃሚያ ቀን ምልክቶችን የተለያዩ ነገራቶችን ተናግረዋል። በእነዚያ ሁላ እውነተኛ ናቸው ብሎ ማመን አለበት። ሶስተኛው መስፈርት አደሙ መዕሲየቲሂ ያሉ አደሙ መጥፋት አለበት ደግሞ ከሰውየው ዘንድ መገኘትና መኖር የለበትም። አደም ማለት መጥፋት ማለት ነው። አደሙ መጥፋት አለበት። መዕሲየቲሂ መልእክተኛውን ማመጽ መጥፋት አለበት። ቢማዕና ከሰውየው ዘንድ መልእክተኛውን የከለከሉትን ነገር የሚፈጽም መሆን የለበትም። አሽሀዱ አነ ሙሐመደን ረሱሉላህ ትክክል ሊሆን ዘንዳ መልእክተኛውን አለማመጽ አለበት። መልእክተኛው የከለከሉትን መከልከል አለበት። አደሙ መዕሲየቲሂ መልእክተኛውን ማመጽ የሚባለው ነገር መጥፋትና መራቅ አለበት ይላሉ። ይሄ ሶስተኛው ነው ማለት ነው።
አራተኛው ነገር እና የመጨረሻው ላ ዩዕበዱ አው ላ ያዕቡዱ አላህ ሰውየው ማለት ነው ላ ያመልክ ነው አሉ። ላ ያዕቡዱ ማለት ላ ያመልክ ነው አላሁ ስብሓነሁ ወተዓላን እኮ ሰውየው ላ ያመልክ ነው ላ ይገዛ ነው ኢላ ቢማ ሸረዐ መልእክተኛው ዓለይሂ ሰላቱ ወሰላም በደነገጉት ቢሆን እንጂ መልእክተኛው ይዘውት በመጡት ቢሆን እንጂ ከመልእክተኛው ያልመጡበት በሆነ መንገድ በቢድዓና በአዲስ ነገር አላህን ማምለክ የለበትም አሉ። ሰውየው አሽሀዱ አነ ሙሐመደን ረሱሉላህ ብሎ ሲል ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው ብሎ ሲመሰክር እነዚህ ነገራቶች ግዴታ ይሆናል። አላህን ማመልከው መልእክተኛው ባመለኩበት መልእክተኛው በደነገጉት ነው ብሎ ማመን አለበት እንጂ ያለዛ ማለት ነው በቢድዓ ማለት ነው መልእክተኛው ያልሰሩትን ስራ የሚሰራ ከሆነ ይሄ ሰውዬ አማኝ ተብሎ በትክክል አመነ አይባልም ማለት ነው። ስለዚህ ላ ያዕቡዱ አላህን ላ ያመልክ ነው ኢላ ቢማ ሸረዐ መልእክተኛው ዓለይሂ ሰላቱ ወሰላም በደነገጉት ቢሆን እንጂ አላህን ላ ያመልክ ላ ይገዛ ነው አሉ። መልእክተኛው በደነገጉት ያኒ ማለት ነው እንጂ ብለን ስንል ወሁወ ይሄ ትርጉምና ይሄ ቃል ማለት ነው ምን ያስይዛል? ወሁወ ማለት ይሄ እኮ መልእክተኛው በመጡበት ቢሆን እንጂ አላህን አለማምለክ ማለት አልኢቅቲዳኡ መከተል አለበት ማለት ነው። አልኢቅቲዳኡ ማለት መከተል አለበት ቢሱናህ በሱና ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ይዘውት የመጡት የሆነውን ሱና ማለት ነው ንግግራቸውን ተግባራቸውን ሊከተል ይገባል ነው መከተል አለበት። ወተርኩ መተው ማለት ነው አልቢድዓቲ አዲስን ፈጠራ ማለት ነው። በዲን ላይ የሚጨመሩ አዳዲስ ፈጠራዎችን እና ሙህደሳቶችን አዳዲስ ነገራቶችን መራቅ አለበት ማለት ነው። ይሄ ነው እንግዲህ አላህን መልእክተኛው በመጡበት እንጂ ላያመልክ ነው ማለት ሱናቸውን ሊከተል ነው ቢድዓን የሚባለውን ነገር ሊርቅ ነው አሉ። እነዚህን አራት ነገራቶችን ግድ የሚያደርግ የሆነ ምስክር ነው ማለት ነው። እነዚህ አራቶቹ ከተሟሉ አሽሀዱ አነ ሙሐመደን ረሱሉላህ የሚለው ምስክር ትክክል ነው ይባላል። ያለዛ ትክክል አይሆንም ማለት ነው። ለዚህም ማለት ነው መረጃው ቃለ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? መን ዩጢዕ ረሱለ ፈቀድ አጣዐ አላህ ይላል። መን አካል ወይም ደግሞ ሰውዬ ዩጢዕ ረሱለ ዩጢዕ ማለት የሚታዘዝ የሆነ ሰውዬ አረሱለ መልእክተኛውን የሚታዘዝ የሆነ ሰውዬ ይላል አላሁ ጀለ ወዐላ። መልእክተኛው የሚታዘዝ ማለት መልእክተኛው ባዘዙት በሆነው ነገር መልእክተኛውን የሚታዘዝ የሆነ አካልና ሰውዬ ፈቀድ በእርግጥም አጣዐ አላህ አላሁ ስብሓነሁ ወተዓላን ታዟል ይላል አላሁ ጀለ ወዐላ ማለት ነው። ፈቀድ በእርግጥም አጣዐ አላህን ታዟል ብሎ አላህ ሲናገር እዚህ አንቀጽ ላይ የምንረዳው መልእክተኛውን መታዘዝ አላህን መታዘዝ ነው ማለት ነው። መልእክተኛውን ማመጽ ደግሞ አላህን ማመጽ ስለሆነ ስለዚህ መልእክተኛውን መታዘዝ አለበት አሉ። ወቃለ ሱብሓነሁ አሁንም አላሁ ስብሓነሁ ወተዓላ በሌላ አንቀጽ ላይ ምን ይላል? ወማ የንጥቁ መልእክተኛው ዓለይሂ ሰላቱ ወሰላም እኮ አይናገሩም መልእክተኛው አይናገርም ዐኒል ሀዋ ከልብ ወለዱ ከስሜቱ ከራሱ አይደለም የሚናገረው ይላል አላህ። በራሱ ዝም ብሎ ፈልስፎ ነው በራሱ አይደለም የሚናገረው ይላል አላሁ ስብሓነሁ ወተዓላ። ወማ የንጥቁ ማለት መልእክተኛው እኮ አይናገሩም የሚያስተላልፉት ነው የሚናገሩት ነው ቁርአን ዐኒል ሀዋ ከስሜታቸው ተነስተው ከልብ ወለዳቸው ተነስተው አይደለም ይላል። ኢን ሁወ ይሄ እኮ የሚናገሩት የሆነው ቁርአን እኮ አይደለም ኢላ ወሕዩን ራእይ ቢሆን እንጂ ዩሓ ወደሱ የሚስተላለፍለት የሆነ አላህ የሚያወርድለት የሆነ በጅብሪል አማካኝነት የሚያስተላልፍለት የሆነ ወሕይ ራእይ መለኮታዊ የሆነ መልእክትን ነው እንጂ ሌላ እኮ አይደለም ይላል። ወማ የንጢቁ መልእክተኛው አይናገሩም ዐኒል ሀዋ ከስሜታቸው ከልብ ወለዳቸው ተነስተው አይደለም የሚናገሩት። ኢን ሁወ ይሄ እኮ ማነው የሚናገሩበት ነገር አይደለም ኢላ ወሕዩን ራእይና የሚስተላለፍ የሆነ መልእክት ቢሆን እንጂ ዩሓ ከአላህ ዘንድ በጅብሪል አማካኝነት የሚስተላለፍ የሆነ ወሕይ ቢሆን እንጂ ሌላ ነገር አይደለም ይላል አላህ። ስለዚህ ከዚህ አንቀጽ የምንረዳው መልእክተኛው ዓለይሂ ሰላቱ ወሰላም የሚናገሩ ነገር በጠቅላላ ከአላህ የሚመጣ የሆነ መልእክት ነው እንጂ በራሳቸው በልብ ወለዳቸው አይደለም የሚናገሩት። ስለዚህ መልእክተኛውን መከተል ግዴታ ነው። በሌላም አንቀጽ ላይ አላህ ምን ይላል? ወቃለ ጀለ ወዐላ ላቅ ያለውና ከፍ ያለው አላሁ ስብሓነሁ ወተዓላ ምን ይላል? ለቀድ ካነ ለኩም በእርግጥም እኮ ለእናንተ ሆነላችሁ ይላል። ለቀድ ካነ በእርግጥም ሆነላችሁ ለኩም ለእናንተ እኮ በእርግጥም ሆኖላችኋል
ፊ ረሱልላህ በመልእክተኛው ዓለይሂ ሰላቱ ወሰላም በአላህ መልእክተኛ ላይ ሆኖላችኋል፣ በመልእክተኛው ላይ ሆኖላችኋል። ኡስወቱን አርአያ ሆኖላችኋል፣ ተምሳሌት ተደርጎላችኋል። ሐሰና መልካም የሆነና ጥሩ የሆነ አርአያ ሞዴል ተምሳሌት ተደርጎላችኋል። መልእክተኛው ለእናንተ ትልቅ ምሳሌ ነው። ሊመን ካነ ለሚፈልግ ለሆነ አካል ሊመን ካነ ለሆነ አካል ማለት ነው። የርጁላህ አላህን በጥሩ ሁኔታ መገናኘት ከአላህ ፊት መገናኘትን ለሚፈልግ ለሆነ አካል ማለት ነው። ከአላህ ጋራ ማለት ነው። ነገ የውመል ቂያማ በመልካም ሁኔታ መገናኘትን ለሚፈልግ ለሆነ አካል መልካም አርአያና ሞዴል ተደርጎለታል። በመልእክተኛው መከተል ከፈለገ መልእክተኛውን ይከተል ነው። ወልየውመል አኺረ የመጨረሻውንም ቀን የሚፈልግ የሆነ አካል ሊመን ካነ የርጁላህ ወልየውመል አኺር አላህንና የመጨረሻውን ቀን የሚፈልግ የሆነ አካል ሲባል የውመል ቂያማ ማለት ነው። ያኔ ማለት ነው በመጨረሻው ቀን የሚያምን ለሆነ የመጨረሻ ቀን የሚባል ነገር አለ፣ ባሮች የሚተሳሰቡበት እንደዚህ የሚመረመሩበት ቀን አለ ብሎ በዚህ ለሚያምን ለሆነ አካል በመልእክተኛው ላይ ጥሩ አርአያና ሞዴል ተደርጎለታል። ወዘከረ አላህንም ላስታወሰ ለሆነ አካል ከሲረን በብዛት ማለት ነው። አላህን ለሚያስታውስ ለሆነ አካል አላህን ማስታወስ ማለት ዚክር የሚያደርግ ዒባዳ የሚሰራ ለሆነ አካል ኸይር ነገር ለሚሰራ ለሆነ አካል ትልቅ ምሳሌ ተደርጎላችኋል። ማን መልእክተኛውን በመልእክተኛው ላይ ማለት ነው። ስለዚህ ከዚህ አንቀጽ የምንረዳው መልእክተኛው አለይሂ ሰላቱ ወሰላም ለኛ አርአያችን ናቸው፣ የምንከተላቸው ሞዴላችን ናቸው ማለት ነው። ስለዚህ መከተል ያለብን እነሱን ነው ማለት ነው። የሚሰሩትን እንሰራለን፣ የከለከሉትን እንከለከላለን። ይሄ ነው። ስለዚህ በእነዚህ አናቅጾች መሰረት አሽሀዱ አነ ሙሐመድን ረሱሉላህ ብሎ ሰው ሲመሰክር እነዚህን አራት ነገራቶችን ማሟላት አለበት። ጧዓቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወዐደሙ መዕሲየቲሂ ወላ ሊየዕቡድ አላህ ኢላ ቢማ ሸረዐ ብለው ያሉት እነዚህን ነገራቶች አቅፎ የያዘ ነው አሉ። ኸይራን ይሄ ነው እንግዲህ ስድስተኛው ጥያቄ። ሰባተኛው ጥያቄ ምን አሉ? ሊማዛ ለምንድነው ኸለቀና አላሁ ተዓላ የሚል የሆነ ጥያቄ አነሱ ማለት ነው። ሊማዛ ለምንድነው ኸለቀና አላህ የፈጠረን ኸለቀና አላሁ ሱብሓነሁ ወተዓላ የፈጠረን ለምንድነው? ሊማዛ ለምንድነው ኸለቀና አላህ የፈጠረን ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ የፈጠረን ለምንድነው አሉ። ይሄ ጥያቄ በጣም ወሳኝ የሆነ ጥያቄ ነው። አብዛኛው ሰው የሚዳከምበት ማለት ነው፣ አላማውን የሳተበት። እዚህ ዱንያ ላይ ስንመጣ ዝም ብለን አይደለም የመጣ ነውና አላህ ለምንድነው እኛን የፈጠረን እዚህ ዱንያ ላይ ያመጣን ለምንድነው የሚል ነው ማለት ነው። ኸይረን ጀዋብ መልስ ሰጡ። ምናሉ ኸለቀና አላሁ ሱብሓነሁ ወተዓላ እኮ ፈጥሮናል። ኸለቀና ፈጥሮናል፣ አላህ እዚህ ዱንያ ላይ አስገኝቶናል። ሊዒባደቲሂ እሱ አላሁ ሱብሓነሁ ወተዓላን በብቸኝነት ለማምለክ አሉ። ይሄ ነው አላማው። ወሕደሁ ብቻውን ለማምለክ ላሸሪከ ሳናጋራ ወይ ደግሞ ተጋሪ ሳይኖረው ለሁ ለሱ ለአላህ ተጋሪ ጓደኛ ሳይኖረው በዒባዳ አላህን በብቸኝነት ለማምለክ ነው የፈጠረን አሉ። ይሄ ነው አላህን በብቸኝነት ለማምለክ ነው እንጂ የተፈጠርነው ለሌላ ነገር አይደለም ነው። ምናሉ ሸኽየው ቀጥለው ላ ሊላህዊ ላ አይደለም አሉ። ሊላህዊ ይሄ ለቀልድ አይደለም ማለት ነው። ለህው ማለት ዝም ብሎ ለዛዛታ ለቀልድ ለጨዋታ አይደለም። ወላዒቢ ለጨዋታ አይደለም። ላ አይደለም። ሊላህዊ ለቀልድና ወላዒቢ ለጨዋታ አይደለም። ለመጫወት ልንቀልድ ወይም ልንዝላና አይደለም የመጣ ነው። ምንድን ልናደርግ ነው የተፈጠርንበት? አላህን በብቸኝነት አምልከን ከአላህ ጋር በቃ መገናኘት ማለት ነው። ዱንያ መለቀቅ ማለት ነው። ይሄ ነው የተፈጠረበት አላማ እንጂ ለጨዋታ ለቀልድ ምናምን እንደዚህ አይደለም። ወይም ደግሞ ለመብላት ለመጠጣት ብቻ አይደለም ማለት ነው። አንዳንዱ ሰው ይበላል፣ ይጠጣል፣ ይተኛል፣ አበቃ ዒባዳ የለም ማለት ነው። ወደ መስጂድ አይሄድም፣ አይሰግድም። ሴቷም እንደዚህ አይደለም። ይሄ እኛን የተፈጠርንበት አላማ ይሄ አይደለም። የእንስሳቶች ባህሪ ነው ይሄ ማለት ነው። እነሱ ናቸው እየበሉ እየጠጡ የሚተኙት እነሱ ናቸው እንጂ እኛ የሰው ልጆች ማለት ነው ምን ሆኗል? ትእዛዝ መጥቷል፣ ክልከላ መጥቷል። አላህን በብቸኝነት አምልከን ልንጓዝ ነው የተፈጠርንበት አላማ ማለት ነው። መረጃ ሲያመጡ ቃለ ተዓላ አላህ ምን አለ ቁርአን ላይ ወማ ኸለቅቱ አልፈጠርኩም ይላል። አልጂነ አጋንንቶችን ጅኞችን አልፈጠርኩም፣ ወልኢንሰ የሰው ልጆችንም አልፈጠርኩም ኢላ ሊያዕቡዱኒ እኔም በብቸኝነት ሊያመልኩኝ ቢሆን እንጂ ይላል አላህ። ሊያዕቡዱኒ የሚለው እና አብዱላህ ብን አባስ እንዳብራራው ኢላ ሊወሒዱኒ እኔንም አንድ አድርገው በብቸኝነት ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም ይላል።
እዛ አንቀጽ ላይ የምንረዳው ምንድነው? አላህ ሰዎችንም ሆነ ጅኞችን የፈጠረበት የሆነው ዓላማ ተገለጸ። እሱም ምንድነው? አላህን በብቸኝነት ማምለክ፣ ከሱ ውጭ ያለውን አምልኮ ትቶ አላህን በብቸኝነት ማምለክ ነው ማለት ነው። ከዚህ አንቀጽ የምንረዳው ማለት ነው። ስለዚህ እኛ የተፈጠርነው እሱን በብቸኝነት ለማምለክ ነው፣ ለቀልድና ለጨዋታ አይደለም ያሉት ከዚህ አንጻር ነው ያሉ ነው። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.